واحدا أنا بعرف جوابكم ملاشاچون እገምታለሁ ሁላችሁ ምን ትላላችሁ وأنزلنا الحديد ብረትን አወረድን የሚል ቃል ስላለ ሱራዋ የብረት ምዕራፍ ተበላለች ነው መላሻችሁ هذا جواب صحيح نسبيا ይህ ምላሽ ልክ ነው ግን በከፊል ነው ሊያሳምን አይችልም ቃሉ ብረት የሚል ቃል ሱራ ውስጥ ስላለ የብረት ምዕራፍ የተባለው ለዛ ነው ካልከኝ ብዙ አያሳምንም ለምን ካልከኝ ቁርአን ውስጥ ሌላ ቦታ ላይ ሁለት ሱራዎች ላይ ብረት የሚል ቃል እናገኛለን ሱረቱ ካፍ ምዕራፍ 18 ላይ አቱኒ ዙብረ الحديد ይላል ዙልቀርነይን ብረት ስጡኝ ይላል ዙልቀርነይን ለምን ሱረቱል ካፍ ተባለ ለምን ሱረቱል ሐዲድ አልተባለም ወይም ሱረቱ ሰበ ምዕራፍ 34 ላይ ስትሄዱ ስለ ዳውድ አለይሂ ሰላም አላህ ሲነግረን ወአለና ለሁ الحديد ብረትን አገራንለት ይላል ብረትን አገራንለት ብረት የሚል ቃል አለ ሱረቱ ሰበ ላይ ግን ሱረቱል ሐዲድ አልተባለም ሱረቱል ሰበ እንጂ لماذا سورة الحديد سميت سورة الحديد بالله عليكم اسمعوني من قلبكم كقلباችሁ ሆናችሁ በልባችሁ ጆሮ አዳምጡኝ ሱረቱል ሐዲድ የብረት ምዕራፍ የተባለችው ከጀርባው there is a deep wisdom በጣም ጥልቅ የሆነ ሂክማ አለው ጥበብ አለው ይሄንን ጥበብ ለማወቅ አንድ ነገር መረዳት ግድ ይለናል እሱም የሱረቱል ሐዲድ محور العمل السورة مقاصد السورة የሱረቱል ሐዲድ ማዕከላዊ አስተምሮ ምንድነው ሱረቱል ሐዲድ 29 አያቶችን ያዘች 57ኛዋ ሱራ ናት ማዕከላዊው አስተምሯት ምንድነው የሚለውን ማዕከሉን የሱራዋን ልቧን ስታገኙ ሱረቱል ሐዲድ ለምን እንደተባለ የዛኔ ትረዳላችሁ መረዳት ብቻ አይደለም سبحان الذي أنزل هذه السورة المباركة وعلمه للناس سبحان الله يسبلاችኋል اسمعوني جيدا አሁን ሚስጥሩን እንግለጠው ለምን ሱረቱል ሐዲድ እንደተባለች የሱረቱል ሐዲድ محور الأمر የሱራዋ ማዕከላዊ አስተምሮ ሱረቱል ሐዲድ تبني الإسلامية قوية የሱረቱል ሐዲድ ማዕከላዊ አስተምሮት ሱራዋ ኢስላማዊ ትውልድን የምትገነባ ሱራ ናት ኢስላማዊ ትውልድን ምን የምታረግ የምትገነባ መገንባት የሚለው ቃል ስታስብ ማን ነው ትዝ የሚለ እኔ ያለሁበት ስቴጅ የተገነባው በብረት ነው እናንተ የተጠለላችሁበት የተገነባው በብረት ነው ካላያችሁት እዩት ወላሂ ከብረት ነው እዩት መገንባት ሲታሰብ ብረት